ይዛራሱ ያለው ሰርከምስታንስ ይሄ ነው። ይሄ እኮ ነው ችግሩ ሁሉም እንግዲህ ገብቶሻል። አሁን እዚህ ጋር ማለት ነው አዲስ ላይፍ ይጀመራል ምናምን እዛ ጋር ያለው ችግር ይረሳል ማለት ነው እና ደግሞ ሌላ ሁለተኛ ይደገማል። እንዲህ አይነት ነገሮች እንዲቆሙ ነው እኮ አሁን ካሰባችሁት እኮ የኛ ችግሮች አሁን ማንኛውም ሰው የፈለገውን ጋር መገናኘት መብቱ ነው። ካልፈለገ አልፈለገም ግን ኤቭሪ ታይም ሳንፈልግ ዞር ባልን ቁጥር ችግር እየጨመርን ይሄድና ስፔሻሊ አረብ ሀገር ያለው ችግር እየተጨመረ እየተባዛ ይሄዳል። ያ ነገር ነው መቆም ያለበት እንጂ ሰው ከማይፈልገው ሰው ጋር ግዴታ ተጣምሮ መኖር አለበት ማለት አይደለም። ይሄን ነው ሌላ ነገር አይደለም። እና ለኔክስት ኃላፊነቱ ማለት ነው እሱ ነው ህዝብ ሊጠይቀው ከፈለገ በሚጣበቁል ጥያቄዎች ስለመጡ ኃላፊነቱን በምን አይነት መልኩ ነው የሚወጣው ነው አይደለም የተባለው ነገር እውነት ነው ወይ ትዳር አለክ ወይ ምናምን የሚለው መናገር ያለበት እሱ ነው ነው አይደለውኝም እኔ ለምን እናገራለሁ በቃ ራሱ ወጥቶ ይናገር እኔ ከሰው ጋር በዚህ ምክንያት መነጋገሩም ይደክማል ገባክ በቃ አለ እኔ ነኝ ባይወጣ ይሻላል ለመሰለሽ ወንድ ልጅን እዚህ አደባባይ ላይ አውጥተሽ እንዲህ ሴንሲቲቭ የሆነ ጥያቄን መጠየቁ የማይሆን ንግግር የማይሆን ወሬ ሊመጣ ነው እንግዲህ ዮኒ የተባለው ነገር ሁሉ ይባል የኔም ስም አብሮ እየተነሳ እኮ ነው የሰው ባል ነው የሚባል ነገር ስለመጣ ነታ አይደለም እየተነሳ ነው እህትየው ራስሽን ችለሽ እዛው እንትን በይ እኔ ምን አገባኝና ነው የምሰደበው ምንድነው ያንቺ ደግሞ ምን ተፈጠረ እንዴ ቻላለቀም ጂጂ ናይ ባንቺ የተነሳ ነው ምን አረግሽ ደግሞ አንቺ ምን ለምን አልነገርሻትም የሰው ባል ቀምታ ምን ነው እኮ እሱ እኮ ግልጽ እንዲወጣ እኮ ነው ጂጂ ይጠየቃል እኮ አንቺ ጻልጅ ይቅርታ ግን የሚያወራ ሰው አለ እንዳልጣልቃ እንዳልገባባችሁ የለም አውሪ ዮኒ ሃይ እንዴት ነህ ሰላም ጂጂ ሰላም ነው ሁላችሁ እኔ ጨርሻለሁ ቴንኪው እሺ ሰላም ናችሁ አሉ እግዚአብሔር ይመስገን ሁላችሁ አሎ ሃይ ሮናችሁ ሰላም ነው ሁላችሁ ነው አስታውሺ አለ እንዴ ቀጥቃጤ ጂጂ እኮ ባንበሳ የሚቀጥ ወይ ጂጂ እኮ በጣም ነው ሞድሽ ወላሂ ነው በጣም ነው ሞድሽ እኔ ቆንጆ ያኔ ፍቅር ይኸውልሽ ይሄን እድል ስላገኘው ደስ ብሎኛል እኔ በጣም ነው ማፈቅርሽ ወምወድሽ ላንቺ ሲነስ ወላሂ ጎንደስ ያውቃሉ እንዴት እንደምወድሽ ክርስቲንም ሪችም ያውቃሉ በጣም ነው የምወድሽ ራይዲ እንዴት ነሽ እኔ በጣም ነው ማከብርሽ እሺ ላውራ እኔ ወደ ጉዳይሽ ግቢ እሺ ሊና እግዚአብሔር ያክብርሽ እግዚአብሔር ፍቅር ይስጥሽ ልጆችሽ ያክብሩሽ ሰው የሚያፈቅር ሰው ከልጁና ከቤተሰቡ ነው የሚያገኘው ያ ግን ባንበሳ ሲቀጠቅጠኝ አሁን ደግሞ እዚህ መጣ አይዶንም እንደፈለገ እግዚአብሔርን ባንበሳ ነበር ከማቲ ጋር ነው ያሳምሽውን ተናገሪ ውዴ እኔ የጉቺ እንዲያርጋለችና ምከሪያት አለችኝ በውስጥ በኩል ጽፋ ከዛ ዝም አልኩኝ ከነገና በኢንስታግራም መጣች ጋዜጣ የሚያክል ነገር ጻፈች እኔ ምንድነኝ አልኩኝና ራሴን ቁጭ ብዬ አሰብኩት ከዛ ደግሞ መልስ አልሰጠዋት እንዳንቺ ታለቅሳለች አለች ምን ሆነ ነው የምታይኝ መቼ ነው ያለቀስኩት አልኳት መቼ ነው ያለቀስኩት ምን አገባኝና ነው የማለቅሰው አንደኛ ነገር አንቺ ትልቅ ሰው ነሽ አይደለም እንዴ የምታረጊውን ነገር ታውቂያለሽ የምትሰሪውን ታውቂያለሽ እርግጠኛ ነኝ መቼስ መሬት ላይ ወድቆ አይደለም የሚያገኘሽ ይሄንን የመሰለ ቆንጆ በነገራችን ላይ እና እንዴት ብለሽ እንዳገኘሽው እንዴት ብለሽ እንትን እንዳሽ ታውቂያለሽ ስለዚህ ራስሽ ከልጅቷ ጋር ተደዋወይና ባለፈው ህይወቱ ላይ ምናልባት የቀረ ነገር ካለ መቋጨት ያለበት ነገር እንደዚህ እኔ በነገራችን ላይ በውስጥ አውርተናል ታውቂያለሽ አይደል ጉቺ በውስጥ አውርተን እንደ እህትነት እነዚህ ሰዎች ሳይናገሩ በፊት ማለት ነው ገና ነገሩ ሲጠነሰስ በውስጥ በኩል እንደ እህት ደውዬ አንዳንድ የምንማከራቸው ነገሮች እንደ ተማከርኩኝ ከዛ ነገሩ ግን ወደኔ መጣና ስድብም ላይፍ ላይም ፕላንትና ስወጣ ጉቺ ጋር ሄጂና አንድ መላበይ ጉቺን እንደዚህ አርጋ ጉቺ እንዲያርጋ ስድቡ የኔ ፎቶና አንቺ ፎቶ ተለጥፎ እንደ ጋይስ እቺ ልጅ ጻል ልጅ አይደለችም ትልቅ ሰው ናት
ያ ከእንደገና ጉቺ ተራሷ አይደለችም እንደሌላው በጣም የበሰለች ልጅ በጣም ስማርት የሆነች ልጅ ናት። ነገሮችን ደግሞ በስድብ እኔ እንደምታስተናግድ ማለት በስድብ ሳይሆን በአንዳንድ ያው የምትናገራቸው እንትኖች ከበድም ስለሚሉ መጀመሪያውኑ ማንም ሳይለኝ በውስጥ ገብቼ ይሄን ነገር አቁም ይሄው በፊት ለፊቷ ነው የምነግራችሁ። አቁም እንደዚህ ነገር ጥሩ አይደለም። ይሄ በእኔ የደረሰው ነገር እንዳይደርስ። ምክንያቱም ሰው የሚረዳው ሁሉ ጊዜ እሷን እንደቀማኛ ያቺኛዋን እንደተቀሚ ነው። ውስጣቸውን የሚያውቁት እነሱ ናቸው። ስለዚህ እኔ የምለው ብዙ ጊዜ ባህላችን ባይሆንም የነጮች አስተሳሰብ አለሽ እንዳትሉኝ፣ እኔ በስነ ስርዓቱ የነጭ እንትንም የለኝም። እኔ ኢትዮጵያዊ ነኝ፣ የራሴ ባህል አለኝ፣ የራሴ ማከብረው በቃ የማይለቀኝ አስተዳደግ አለ። ግን ለሰላም የሚከፈለው ዋጋ ለሱም ላንቺም ላለፈው ህይወቱም ልጅም አለው ለተባለው ለልጁም ጥሩ ነው። ቤተሰብና ሀገር አንድ ነው። ጦርነት ከመፍጠራችሁ በፊት እዚህ ላይ ወጥቶ ገበና ከማውጣትና እንደኔ ከመበሳበስ በፊት እኔ ላይ የደረሰው የበሰበሰ አይነት ነገር ከመድረሱ በፊት ያ ሁለታችሁ ውጪ ገበናችሁን ከምታወጡ ሚጣጋም ሳይሆን መጀመሪያ ሁለታችሁ ተደዋወሉና በፍቃደኝነት ስልካችሁን ተሰጣጡና እንደሰለጠነ ወጣት ተነጋገሩ። ከዛ እሱን መሀል አርጋችሁ ምናልባት የጠፋም ነገር ካለ የተዋሸም ነገር ካለ ስተትም ካለ ተነጋገሩ። እኔ የምመርጠው ያንን ነው። ግን አለመታደል ሆኖ ሰው እንገባለን አታናግሪያት ልትመልሰው ነው ልትቀማው ነው ለሱም ህይወት ቢሆን ጥሩ ያ ነው ዮኒ። በተለይ ልጅ ካለ ምክንያቱም ልጅ አባቱን ይፈልጋል። ልጅ የአባቱን እርዳታ ይፈልጋል፣ የእናቱን ብቻ አይደለም። ስለዚህ ሁላችንም ቀሪዎች ነን። አባትና ልጅ ግን በቃል ኪዳኑ በሁሉም ነገር አብረው ስለሚሆኑ ምናልባት የቀረ ነገር ካለ በውስጥ አውሪ ነው የኔት እኔ ፎቶዬን አስወርጅልኝ። ይሄንን ነው የምልሽ። እኔ እነኚህ ፌመስ የሆናችሁ ሰዎች የምታጠፉት ጥፋት ማለት ነው ትልቁ ጥፋታችሁ ምን አረኩኝ ደግሞ ሪሌሽንሺፓችሁን አደባባይ የምታወጡ ማን ነው ያወጣው? ሰውዬ ልክ ያደረግሽው አለ አይደል ሚስትሪ ጋር ምናምን ደብቀሽ ምናምን ያኔ ኤቭሪባዲ ደብቄ ነበርኩ ዮኒ ደብቄ ነበርኩ። ሰውዬው ከወጣው ከተለያየም በኋላ እኮ እኔን አታንሳኝ አንተ ሰውዬ። እኔ አሁን እዚህ ሰውዬ ጋር ሼር ነው ከፍዬ አንቺን አይደለም እኔ ለሁላችሁም እንጀራ ኖ እኔ ምንም ማለት እግዚአብሔር ምስክር አደባባይ ላይ አታውጡ። እኔ የዚህ ያማንን ኤክስ በሆን ኖሮ የወርቅ ጃንጥላ ለቁልቢ ገብርኤል ነበር ማስገባው። እኔ ልጆቼን እኔ ዛሬ አንድ ነገር ላሳያችሁ፣ አንድ ነገር ባሳያችሁ። እኔ ገበናዬን መናገር ለጠላት ለወዳጅ ጥሩ አይደለም። 5000 ዩሮ ነው ዛሬ ከፈልኩት። 5000 ዩሮ 5000 ዩሮ እኔ ነኝ የማውቀው የሆንኩትን ማለት ነው። እኔ ነኝ የማውቀው። ይሄ ሁላ በሰላም መለያየትን የመሰለ ነገር በሰላም እኔ አንቺን በሆነ አልኳትኝ። እኔ አሁን ሚስትየውን ያቺኛዋን የልጅም እናት ትሁን ገርል ፍሬንድ ብትሆን እግዚአብሔር ምስክሬ ነው የምልሽ ሄድ አይደል የሄደ ነገር ባይመለስ የወርቅ ጃንጥላ ነው የማስገባው። ዋጋው ሙድ አይደለም። በቃ ሄደ ከዳኝም ሄደ ተነጥቄም ሄደ። አንድ ነገር አለ። ነጥቀሽም ከሆነ ጉቺ ትነጠቂያለሽ። አንቺም ሳታስቢው እግዚአብሔር እንደው አዞብሽ ገብተሽም ከሆነ እግዚአብሔር ያወጣሽ። እሱም ያጠፋው ጥፋት ካለ እግዚአብሔር ይሁነው። ወይ ዋሽቶ ከሆነ ተሳስቶ ከሆነ ወድሻለሁ ብሎ የሆነ ነገር በቃ በሴቶች ላይ እኛ ሴቶች የዋሆች ነን። ወንዶቹ እንደው አይደላችሁ። ጂጂ እኔ ጥያቄ ያለኝ እኔማ ለምንድን ነው ቆይ ልትስያዝባቸው እንቧ የሚሉት ግን ለምን የት ነበሩ ከዛ በፊት? እኔ አላቅም እኔ አልልም እንደዚህ እኔ አልልም አላቅም። አንድ ነገር ልናገር ለጠየቅሽኝ ነገር እኔ የምለው ምንድነው እኔ እህቴን ግን ጉቺ አጣታለሁ ጥንቁቅ ናት ብዬ ነው የምለው። ጂጂ እኔ አንቺ ለጠየቅሽኝ ነገር መልስ ልናገር። in the first place አይደለም ሪሌሽንሺፕ አይደለም ትዳር እዚህ ጋር 988 ሰዎች አላችሁ ራሱም የሚናገረው ነገር ነው። የጠየኩት ነገር ያልጨረስከው ህይወት እንኳን አለክ ወይ ብዬ ጠይቄያለሁ። ይሄንን በፊት ለፊቱ የምናገረው ነገር ነው። ምንም ነገር የለኝም ጨርሻለሁ ብሏል። ስለሌላው ነገር ኤክስፕሌን እንዲያረግ ለህዝቡ ራሱ በፔጁ ራሱ ይናገራል። እኔ ግን እንደ ሴት አይደለም ህይወት ያለው ወንድ አይደለም ትዳር ያለው ወንድ ይሄ ኦን የሆነ ትዳር አይደለም ያልጨረስከው ህይወት አለክ ወይ ብዬ ጠይቄ የለኝም ብሏል። ሲቀጥል ከሴቷ ጋር ተነጋገሪ ላልሽ ነገር ኔቨር ኢን ማይ ላይፍ አላደርግም አድርጌም አላደርግም።
ከሱ ጋር ትነጋገር፣ ከሱ ጋር ትጨርስ። ሌላው መጠየቅ ላለበት ነገር የተለያየ ሰዎች ልክ አሁን አንቺ ጋር እንደተመጣው እንዲመቀርባቸው መወዳቸው ሰዎች ጋር ሁሉም ጋር ይሄ ጥያቄ ሄዷል። ስለሄደ የኔ አሁን ይሄ ጥያቄ በሚጣ በኩል ሲመጣ ራሱን አናግሪው ሚጣን ያልኩት ይመጣል፣ ያብራራል። አያብራራም ራሱን ጠይቂው። መጥቶ አዎ ትዳር እንዳለኝ ለጉቺ ነግሬያታለሁ ችግር የለውም ብላኝ ነው ካለ እኔ ልወቀስበት። እኔ ግን ትዳር አይደለም ሪሌሽንሺፕ አይደለም ያልጨረስከው ህይወቴ ዝም ብለክ ተጀናጅነክ ኑም የስም ሳትባባል የተውከው ህይወት እንኳን አለ ኮይ ስለው የለኝም ነው ያለኝ። ሶ ራሱ ስለቀረው ነገር ያብራራ። ገባሽ? እኔ ቆይ ጉቺ ይሄን ነገር አታውሪ። ዝም በይ በመድኃኒዓለም ዝም በይ። ከሱ ጋር ያወራሽውን አታውሪ። ኖ መናገር አለብኝ ጂጂዬ ስለጠየቅሽኝ እኮ ነው። አይደለም እኔ ያልኩትኝ ከሷ ጋር ተነጋገር። ከሷ ጋር አላወራም። እኔ ከሷ ጋር ጂጂዬ ጃሜ አላወራም። በቃ ይሄ የኔ ማንነት አይደለም። ሁላችንም የተሰጠን ነገር አለ። እኔ ይሄ ነገር አልተሰጠኝም። እኔ ጋር አላወራም። እሺ እኔ ኤክስፒሪየንስ ደግሞ ልንገርሽ እህትየው አዳምጪ። እኔ ምንድነው ያለኝ ልጅ አለህ ወይ ብዬ ስለው የለኝም ማለት በንጋታው ኢንስታግራሙ ጋር ሄድኩኝና ኢንስታግራሙ ላይ ፎቶ አወጣሁኝና ጉግል ላይ ሳርክ ከነ ልጁ ዱቅ ያለበትን አገኘሁ። ይሄ ማን ነው ስለው ጊዜ አንድ ቀን ደፍራኝ ነው ያለኝ። እኔ አሁን እንዲመናገር ማለት ነው ደፍራኝ አለ። አጠጥታኝ ወለደች ሲለኝ በኢየሱስ ስም ወንድ ለካ ይደፈራል ብዬ እምን ከዛ ልጅቷን ሳፈላልግ መጀመሪያ ከማን ጋር ያጣላኛል? ከፍሬ ጋራ። ጉቺ በእኔ የደረሰ እንዳይደርስብሽ ዝም በይ። እኔ ምን ነምልሽ አሁን ከሴትዮዋ ጋር የምናወራበት እንጂ ልጁንም አውጥተን ባናሰጣው ሴትዮዋ ደግሞ ትመጣና ኢንተርቪው ትደረጋለች። ኦል ማይ ሪስፔክት በጣም ነው የማከብርሽ፣ በጣም ነው የምወድሽ። አይ ሃቭ አ ሬድ ላይን አምኖት ማውራት ከፈለገች እናንተ አላችሁ እሺ አሁን ልጁን አውጥተሽ እያሰጣሽው እንደሆነ ታውቂያለሽ። ይሄን ነገር ተናግሬያለሁ አይደል? ይሄ ልጅ ወጣ ማለት ሚጣጋ ቀረበ ማለት የኢትዮጵያ ሕዝብ 30 ኦሬዲ ወጥቷል እኮ ጂጂ ኦሬዲ። እና ደግሞ ነገ ደግሞ ሴትዮዋ ደግሞ መታተጠየቅና ጉዳችን ይሰጣ ማለት ነው። ነገር በንጋታው ደግሞ እሷ ትምጣ። ሴቶች ካሉ ይምጡ። በቃ እኔ ግልጽ እንዲወጣልኝ የፈለኩትኝ እኔም ጭምር ነኝ። በቃ ግንኙነት አለን የሚሉ አንድ ቀንም የጀነጀናት ሳትቀር እየመጣች እየጻፈች ስለሆነ ሌቲም በቃ ለኔ ክሊር ያድርግ። በቃ እኔ ክሊር ከአንቺ ጋር ከመገናኘቱ በፊት የነበረው ወይ ከሴት ጋር ተጀናጀና አወራ የሚባለው ነገር አንቺንም ስለማይመለከተሽ ይሄንን እሱ አንቺን ብሎ አንቺ ጋር መጥቶ ከአንቺ ጋር ከሆነ በኋላ እንዲያያወራ ከሱ ጋር ያለው ነገር አውሪ እንጂ ከአንቺ በፊት ለነበረው ነገር ማንም ሴት እድል ሰጠሻት እንዳትቀርብ። ከልጁ እናትና ከሚስቱ ከተባለችው ውጪ ለሌላ ሰው ልጁ እናት አይደለች እንዴ? አሁን እኮ እኔን እኮ የጻፈችልኝ ለአንድ ቀንም የልጁ እናት እኮ ናት። በፊትም ያወራቸው እድል እንዳሰጭ ጉቺ ያቺን መጣ ለመለከት ብታወራ አንድ ጊዜ አይደለም እኔ ጋር ያለችው ልጅን የሚያህል ነገር ሰጥቼው ወልጄለት ብዙ ነገር አርጌለት ቴሌፎንሽን አስቀምጪ ብላ ጋዜጣን የጻፈችልኝ። ኦኬ ጂጂ የት ነበር የልጅ እናት? አንድ ጊዜ ማማዬ አንድ ጊዜ አንድ ሰው ደግሞ ልጅ የሚወልደው ዝም ብሎ አይደለም። ልጆች አንድ ነገር ልንገራችሁ። እኔ ጉቺ የምልሽ ነገር ምንድነው? እስቲ ከሚዲያው ወጣ በይና ከሚዲያው ወጣ እንጃ አይ ዶንት ኖ ዮኒ ሌሎቻችሁም እንደም እንዳማራጭ እህታችንም ስለሆነች ምናከብራትም ልጅ ስለሆነች እኔ ቀመስኩትን እንድትቀምሽ ስላልፈለኩ ነው። ጉቺ በመድኃኒዓለም እኔ በቃ ደስ አላለኝ። ይሄ ነገር ይኸውልሽ በውስጥ መፈታት ይችላል። ጉቺ ልጁንም አውጥተሽ አታስጩ። በመድኃኒዓለም አይን አታስገቡ። ኢጎን ለመጠበቅ ሲል የማይሆን ነገር ሊናገር ይችላል። አሚን ትክክለኛው ይሄ ሰው እዚህ ጋር እኔ ያልኩት አንድ ነገር ኃላፊነቱን የሚወጣ ሰው ብቻ ይሆን እንጂ በተረፈ ወንጀል አይደለም እኮ። የማይፈልገውን ሪሌሽንሺፕ ትቶ መሄድ እኮ ወንጀል አይደለም። አሁንስ ዚያዘር ወይ ራውንድ ቢሆንስ ሴቷ ብትሆን የተወችው እንደዚህ ይወራበት ነበር? አይወራበትም። እና ግን ለማንኛውም ዮኒ መጠቀሚያ ነው የሚያደርጉሽ። ጉቺ ታይ ለኛ አቱኛ አንቺ ብዙ ነገር የምታስብ የምታውቂ ልጅ እኔ በቀደም ነው የተናገርኩት። አቆሚ ብዬሻለሁ። እኔ እንደውም ታቆሚ ነው መሰለኝ ጭራሽ እኔ ጋር መምጣት። ይሄ ውስጥ የኔ ፎቶ ያንቺ ፎቶ እሷ በኢንስታግራም በቲክቶክ በኩል ላይፍ ስገባ እንዴ እኔ እናቷ አረጉኝ እንዴ ነው ያልኳቸው። ዮኒ ይሄ ነገር በውስጥ ይለቅ ሚጥሚጣም ስለፋን ነው ጀመር ሰማ ዮኒ ምን አለ መሰለ ጉዳዩ በቤተሰብ ደረጃ የተያዘ ነገር ነው። ልጅቱ ወደ ቲክታክም አትመጣም። እንደማንኛውም ሴት ስደት ላይ ያለች ልጅ ነች። እኔ ኦሬዲ ከሞላ ጎደል የተወሰነውን እጄ ላይ ገብቷል። ግን ወደ ሚዲያ መውጣት የሌለበት ነገር ነው። በቤተሰብ ደረጃ ተይዟል።
ራስዬ ኖ ስደት ላይ አይደለችም። ራስዬ ኖ ስደት ላይ አይደለችም። ኢትዮጵያ ነው ያለችው። ስደት ላይ አይደለችም ራስዬ። ምናልባት ሮንግ ኢንፎርሜሽን ሌላም አለች። ኖ አንድ ልጅ ነች። ኢትዮጵያ ነው ያለችው። አንድ ልጅ አይደለችም እኮ እኔ አሁን እዚሁ ላይ ልላክልሽ ጉቺ፣ አስፈላጊ ከሆነ ለአንቺ እዚሁ ላይ ልልክልሽ። ኧረ ቆይ ማን ነው ራስዬ ልንገርካ፣ ይሄንን ክሊር ማለት ስለፈለኩኝ ነው። ጉቺ አትናገሪ፣ ጉቺ አትናገሪ። በውስጥ ከሆነ በውስጥ ይሁን። ጉቺ ኢትዮጵያ አይደለም ያለችው። ብዙ ጉድ አለ። አትናገሪ። ኦኬ በዚህ ካልሆነ ይቀር፣ ከሆነ ግን ብዙ ነገር ነው የሚወራው። ግን በቤተሰብ ደረጃ የተያዘ ነገሮች ሁሉ አሉ ጋይስ። ጭራሽ ቤተሰብ ጋር ማለ ማለት ነው። ጂጂ መውጣት አለበት። አሁን ራስ ጋር ያለው ሌላ ኢንፎርሜሽን ነው። ጉቺ በውስጥ አውሪ፣ በውስጥ እናውራ። ይሄ ነገር ሚዲያ ጉቺ በቃ ጉቺ ተይ ጉቺ ይኸውልሽ ጂጂዬ ቆይ ጉቺ አሁን ራሱ ማለት ሚጥሚጣ ጋር ያልሽው ነገር ልታወሩ ያለውን ታውትና በውስጥ ሁሉ ነገር ማውራት ስትችሉ ክፈቱና ግሩፕ ክፈቱና እዛ ውስጥ አውሪ። አንደኛ ነገር ጂጂ የምትልሽ እውነትን ነው። ገባሽ? ለምን አንቺ ጠንካራ ሴት በመሆንሽ ነው የምናቅሽ። ለተጎዳ በስነ ስርዓት ትቆሚያለሽ ምናምን። በእንደዚህ አይነት አንቺ አይመጥንሽም። ገባሽ? እኛ ከአንቺ ጥሩ ነገር ነው የምንማረው። ጥሩ ነገር ስትናገሪ ነው የምናቅሽ። ስለዚህ ይህን ነገር አቁሚና በውስጥ አሁን እሱም እንዳለው ጂጂም እንዳለችው በውስጥ አውሩ። በቃ አንቺ ይመለከተኛል። እኔ በጣም ያኔ ከስኛል። እስቲ በእኔ ተማሩ። እኔ እኮ በእኔ ተማሩ። እኔ ቤት ውስጥ ቁጭ ብዬ አይደለም እኔ በቁርባን የተጋባው ፎቶ ሊያሾውና ዮኒ ማኛ ገጭ አድርገው ሲያወጡ እኔ ላይቭ ላይ ድርቅ ብዬ ወይ እንኳን አገባህ እሰይ ያልኩት። ኧረ ተው ብዙ ነገር አለ። እንደ ሴት መተው ብቻና መጨረስ ነው በውስጥ መጨረስ ነው። ጉቺ አሁን ዝም ብለሽ ተጫዋቺ። እኔ ልደውልልሽ ዮኒም ከፈለጋችሁ ግሩፕ እናርግና ዋትስአፕ ላይ ወይ ቦልሳ ላይ እናውራ። በውስጥ አንደኛ ልጁን አሳልፈሽ ለአይን አትስጪው። ይሄን የመሰለ ቆንጆ ልጅ አይን አታስገቢው። መድኃኒዓለም እንደምሽ እኔም ያችኛውን ብሆን ሄድ አይደለ እንኳን በሰላም ተገላገለ። ከመሄድ የበለጠ ጥሎኝ ከመሄድ የበለጠ ነገር የለም። ተመልሶ እንዲመጣም በፋሚሊ ምን በቃ ሄደ እኮ አየሁት እኮ ከሚስቱ ጋር ምንድነው ማረጋገጫ የምትፈልጊው? አልፈለገኝም በቃ። ስለዚህ ወርቅ ያለው ጃንጥላ አስገብቼ ጉድላክ በቃ ነበር የሚለው። የጉጂንስ ሀሳብ ተረድተሻታል? አይ ይገባኛል። እሷ ይውጣ ነው። እሷ ግልጽ ስለሆነች ሚዲያ ላይ አንዴ ከተነካከው ድረስ ይውጣ ነው። እኔ አላውቅም። እኔ ደግሞ ልጅ ምን እንደምትሰቀሽ በውስጥ ለምን አያወሩም? ለመሰለሽ ጉቺ በጣም ያኔ እንደዛ አይነት ሴት አይደለችም። በውስጥ እኮ ኦኬ ጂጂ ወንድሞቿ እህቶቿ እናንተ ተሰባስበው ነው ግሩፕ ላይ የሚያወራው። ግሩፕ ላይ ከ5 ሰው ከ6 ሰው የበለጠ ከጉጂ ጋር ሊያወራ አይችልም። የጉጂ ንግግር ደግሞ እዚህ ጋር ሚዲያ ላይ አንድ ስሟ እስከተረከሰ ድረስ ወጥቶ ይናገር ነው። እኔ ግን አላውቅም። ባልጠቃላይ ቲክቶክ ላይ ታውቂያለሽ፣ ለሳምንት ነው ህዝቡ። ልክ ነው፣ ትክክል ነው፣ ውሸት ነው፣ ልክ ምናምን የሚባለው ሁላችሁም ዮኒ፣ ጂጂ፣ ጉቺ ሁላችሁም ሰላም። ጉቺ በጣም የምንወድሽ የምናከብርሽ እህታችን ነሽ። ጂጂ ከብዙ ተሞክሮ ብዙ ነገር ብላሻለች። ከዚህ በላይ መሄድ የለበትም ነገሩን። እኛን የምታከብሪ ከሆነ አቁሚው። ራሱ ይዞት የመጣውን ነገር የትላንትና ነገር ካለው ራሱ ጨርሶ መጥቶ ያውራ። ማብራራትም ያለበት ራሱ ነው። አንቺ ቤትሽን ዘግተሽ ምንም ያገባሽ ነገር የለም። ማብራራትም ለማን ነው የምትሰጪው? አብሮሽ የተወለደ አብሮሽ ያደገ በህይወትሽ ላይ አጠገብሽ ያለ ሰው አይደለም። የቲክቶክ ዩቲዩብ ላይ ነው የሚሄደው። ለቤተሰብም ለጓደኛም ላብራደግ ነው የሚሄደው። የምታውቂው ነገር የለም። ሴት ልጅ ነሽ። እንደማንኛውም ሰው አንድ ወንድ መጥቶ ለጋብቻ ምን ካንቺ ጋር አብሮ ለመኖር ጥያቄ ጠይቆሻል። የምታውቂው ነገር የለም። ተቀበልሽው። አይ የኔ ነው ያልተጨረሰ ነገር አለ የሚሉ እህቶች ካሉ ጨርሶ ይምጣ። ለምንድነው አንቺ በየቦታው ሄደሽ ማብራራት የለብሽም? የሚያገባሽ ነገር የለም። ለሳምንት ለ3 ለ4 ቀን ቢወራ ነው። ቤትሽን ዘግተሽ ዝም በይ። ጂጂ በጣም አሪፍ ነገር አውርታሻለች። ከተሞክሮም ከልምድም ከብዙ ነገር ሚዲያ ቀድማን የመጣች እህታችን ናት። ስለዚህ ይበቃል። ከዚህ በላይ ሰው መሰባሰቡ ወሬ መሄዱ ምናምን ዩቲዩብ መሸቀል ካልሆነ ትርጉም የለውም። ዩቲዩብ ደግሞ ተቀርጾ ይቀመጣል። ሌላ ህይወት ይኖራል። እንደገና ልጅ ይተርፋል። ነገ ደግሞ በአንቺ ህይወት ላይ የሚፈጠር ነገር ወይ ትቶሽ ሴት ደግሞ አላልንሽም ይባላል። አንቺ ሴትዮ ውጪ
ውጪና እንውጣና እናውራ። ጸበልን ካስፈልግ አብረን ጸበል እንሄዳለን። እንዴ ነሽ እና ጂጂ እህትሽ ልታብድ ትንሽ ቀራት ደግሞ ትንሿ ሰላም ነው። በቃ ጂጂን የምትወዷት የምታከብሯት ይቅርታ ጉቺን የምትወዷት የምታከብሯት እህት ወንድሞቻችን በጠቅላላ ቤቷ ራሱ ስትገባ ስደቧት። ይሄ ርዕስ ማንሳት የለባትም። ራሱ ፕሮሰሱ ጨርሱ። ማውራትም ካለበት መናገርም ካለበት መልስ መስጠትም ካለበት ራሱ ሚዲያ ላይ ያለ ሰው ነው። ራሱ ይስጥ። አንቺ ምንም ያገባሽ ነገር የለም። በሌላ ጊዜ ሙድሽ እህቶችሽን ሰብስበሽ መዝናኛ ቁም ነገርሽ ከእህቶችሽ ጋር አውሪ። ጂጂ ማጠገብሽ አለች። ዮኒም ደግሞ በጣም የምናከብረው በጣም የምወደው እኔ ከቲክቶክ ኤፕላስ ለመጀመሪያ ጊዜ በአካል ያገኘሁት ዮኒ ብቻ ነው። እኔ የቲክቶክ ሰው አምኜም ቀርቤም ምንም ብዬም አላውቅም። በጣም ተሞክሮ ያለው ብዙ ልምድ ያለው ወንድማችን ነው። እምነደሽን ስሚ በቃ ካልንሽ በቃ ነው በቃ። እኔ ሌላ ምንም ልልሽ አልችልም። ወላሂ እኔ ስታይሽ በጣም ነው ማዘንብሽ። ታይ ትወጣለች። አረ ማታ እኮ ነው የተነጋገሩት። ጊዜ አይሆንም ሪች አይሆንም። አሁን መስሎሽ ነው እንዴ ማሪ? አሁን እኮ አይደለም ለማታ እኮ ነው ቀጠሮ የያዙት ሚጣቤ